ለኢትዮጵያ ኢኮኖሚ በጣም ከከተማ የራቀ ወይም ደግሞ በርሻ የሚታወቁ አካባቢዎችን ሊያስታውስሽ ይገባል። ምን ያህል ኩንታል ይገኛል? አሁን ይሄ ሲሰበሰብ እኛ እስከ ልጅ ለርሻ ከደረስኩ በኋላ እንደየነ ነው እየሰራው። በጤፍ 3 ክላስተር በስንዴ 2 ክላስተር አለ። ድሮ በመስመር እንዲዘሩ ማን ጠብቃቸው እንደ ጤፍ እንደ ስንዴ ያሉትም አሁን በመስመር መዝራት ተጀምሯል። ስንዴ ደግሞ አሁን ከሀገራችን አልፎ ምርጥ ዘርም በወቅቱ እየቀረበልን ነው። ምን አይነት ምርት ነው የሚመረጥበት? ከአንድ 2 ወር 3 ወር በኋላ ደግሞ በሌላ ነገር እንገናኛለን። በምግብ ራሱ አለ መቻል 99% ተስፋ አላት። ከሌላ አካባቢ ተሻምተን የምንገዛውን ሽሚያ ይቀንስልንና ግብርና ለኢትዮጵያ ኢኮኖሚ የጀርባ አጥንት እንደሆነ ይታመናል። እንግዲህ በከተማችን ከቅርብ ዓመታት ወዲህ ደግሞ በርካታ የሆኑ የከተማ ግብርና ስራዎች እዚህም እዛም እየተከወኑ በርካታ ውጤታማ ስራዎች እየተሰሩ ይገኛሉ። ሰላም ጤና ይስጥልን ክቡራንና ክቡራት ተመልካቾቻችን፣ ይህ አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር አርሶ አደርና ከተማ ግብርና ልማት ኮሚሽን ጋር በጋራ ሆነን የምናዘጋጀው ሳምንታዊ ፕሮግራማችን ነው። በዚህ ፕሮግራማችን እንግዲህ በከተማችን እየተከወኑ የሚገኙ የከተማ ግብርና ስራዎችን እንዳስሳለን፣ መረጃዎችንም ወደ እናንተ እናደርሳለን። ዛሬ ደግሞ ሰብል የሚሰበሰብበት ወቅት ላይ እየተቃረብን እንገኛለን። እኛም በከተማችን ዳርቻ ላይ ወጣ ብለን አጠቃላይ በዚህ ላይ ምን አይነት ስራዎች ተሰሩ፣ የሰብል እርሻ በከተማችን እንዴት ውጤታማ እየሆነ መጣ የሚለውን ሀሳብ ልንቃኝ ከመዋቅሩ የስራ ኃላፊዎች እንዲሁም ደግሞ ከአርሶ አደሮች ጋር ቀጠሮችን ይዘናል። እዛ ሄደን ቅኝት እያደረግን መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። ይህን ፕሮግራም እየተከታተላችሁ ከኛ ጋር ቆይታችሁን ካደረጋችሁ በርካታ የሆኑ ሀሳቦችን ወደ እናንተ እናደርሳለን። አብራችሁን ተመልካቾቻችን። በአቃቂ ቃሊቲ ክፍለ ከተማ ወረዳ 9 ልዩ ስሙ ቂሊንጦ ተብሎ በሚጠራ አካባቢ እንገኛለን። እንግዲህ እዚህ በሰፊው የሰብል እርሻ ምርት ተመርቷል። ከፊታችንም የሚታየን ይሄው ነው። እንግዲህ በተለይ በዚህ ስራ ላይ በርካታ አርሶ አደሮች ናቸው ተሰማርተው የሚገኙ። እኛም እንግዲህ ለመጀመሪያ ቀጠሮ የያዝነው ከአርሶ አደር ጌታነህ ጋር ነው። ምንድነው በዚህ ስራ ላይ መቼ ከተሰማራ ጊዜ ጀምሮ ደግሞ በዚህ ስራ ምን አይነት ውጤቶችን እያመጣ ነው የሚለውን እንጠይቃለን። ጤና ይስጥልኝ። ጤና ይስጥልን። ሰላም ነው ወይ? ሰላም ነሽ? ጌታነህ አቤት። ደህና ነህ? እንደምን ነሽ? ወደ ውስጥ መግባት እችላለሁ? እችላለሁ። እንዳረግጥ ግን አይደል? አዎ፣ ችግር ሰላም ነው? አለው። እንዴት ነህ? ሰላም ነሽ? ሰላም ነኝ። እንደምን ነሽ? ሁሉ ሰላም? ሁሉ ሰላም። ስራ፣ ጤንነት አሪፍ ነው። እስቲ ሙሉ ስምህን ለተመልካቾች ያስተዋውቅልኝ። እሺ፣ ጌታነህ ተክለማርያም እባላለሁ። በአቃቂ ቃሊቲ በወረዳ 9 አርሶ አደር ሞዴል አርሶ አደር የሚባል ሰው ነው። እና ያው እንደምታዩ ሰብል ውስጥ መተሽ ነው ያገኘሽ ማለት ነው። እውነት ለመናገር አሁን የተገኘሁት አዲስ አበባ ውስጥ ሳይሆን በጣም ከከተማ የራቀ ወይም ደግሞ በተለምዶ ገጠር እያልን የምንጠራው አካባቢ እንዳለን ነው የተሰማኝና በጣም ያምራል። ሰብሉ በጣም ይዟል። ውጤታማ የሆነ ሰብል ይመስለኛል አይደል? አዎ፣ ውጤታማ ነው ብለን እናስባለን። እንግዲህ ፈጣሪ ይመስገን። ይኸው እንደምታዩ ጤፉ ያማረበት ነው። እውነትም ልም ያለ የእርሻ አካባቢ በእርሻ የሚታወቁ አካባቢዎችን ሊያስታውስሽ ይገባል ይመስላል። እንደዛም ነው የጤፉ አያያዝ እና ፈጣሪ ይመስገን። እንግዲህ አበቃቀሉ በጥሩ ይዟል ብለን እናስባለን። መጨረሻውን ያሳምረው። አሜን አሜን። እኛም ያው ከዚህ ስለሆነ የምንጠቀመው የመጨረሻው ያማረ ነገር እንፈልጋለን። ምን ያህል ውጤቶችን ታገኝበታለህ? ምን ያህል ኩንታል ይገኛል አሁን ከዚህ ምርት ላይ? በሄክታር እንግዲህ ከ25 እስከ 30 ኩንታል እናገኛለን ብለን እንጠብቃለን። በአንድ ሄክታር? በአንድ ሄክታር። ኧረ እባክህ ብዙ ነው። ምናልባት አሁን ይሄ ምርት ሲሰበሰብ ምን ያህል ታገኙበታላችሁ ቢያንስ? አሁን ይሄ ሲሰበሰብ እኛ እስከ 40 42 ምናምን አካባቢ ኩንታል ድረስ ይገኛል። ይሄ ሲታጨድ ደግሞ መቼም መሬቱ ጾም ያድራል ብለን አናስብም። ሌላ ስራ ደግሞ ይቀጥላል። ምንድነው የምትሰራበት? ቀጥሎ ይሄ ታጭዶ እንዳለቀ ሽንኩርት ወይ ጎመን እኛ አበባ አትክልቶች እንሰራበታለን። የጓሮ አትክልት ምንላቸውን ደግሞ ትሰሩበታላችሁ። ሰላጣ፣ ጎመን፣ ሽንኩርት በብዛት ጎመንና ቲማቲም እነሱን እንሰራለን ብለን እንጠብቃለን። ምናልባት በመስኖ የመስራት ሁኔታ አልጀመራችሁም? ነው እነዚህንም በመስኖ ነው የምትሰራው? አሁን ይሄ የተፈጥሯዊ ነው፣ በክረምት ወቅት ነው። ግን በመስኖ ውሃ አለ። እሱን እየሳብን ነው ወደ 2-1 ኪሎ ሜትር ድረስ እሱን እንስባለን። ስባችሁ ለእርሻ ለበጋ እርሻ ምርት እናውለዋለን።
እንግዲህ በተለይ ብዙ ጊዜ በከተማችን እንደዚህ አይነት ስራዎች ይሰራሉ፣ ውጤታማ ይሆናሉ ተብሎ አይታሰብም። ያው እንደዚህ አይነት ሰፊ እርሻን ስናስብ ሁል ጊዜ ሰፊ መሬትን፣ ሩቅ ቦታን፣ ከከተማ ውጭ የሆነ ቦታን ነው የምናስበውና አሁን ላይ ደግሞ በከተማችን በተለይ የከተማ ግብርና ስራው ውጤታማ እየሆነ በደንብ በዛ ላይም ትኩረት እየተደረገ ይገኛልና በተለይ በዚህ ስራ ላይ ምን አይነት ትኩረቶች ተደረጉ? ምን አይነት ድጋፎች አሉ? መንግስት በእርግጥ ከተማ ግብርናዎችን ባለችው መሬት እያበረታታ ነው። እንደዛም ሆኖ ግን የግብአት አቅርቦት በጣም ችግሮች አሉ። ጤፉን እንዳትነቂ። እኔም ልሞክር። አዎ ይኸውልሽ፣ ነይ እዚህ ጋር ወደዚህ ጋር ነው። ይኸውልሽ ምን አለ እሱ ጋር ሳሮች አሉ። ይሄ ሳር ነገር አለ። ለሱ ጋር ይኸውልሽ ንቀይ። እሱ አሁን ለእህሉ እንዳይሻማው ማለት ነው። ጠንቅ ነው። ይኸውልሽ ጤፍ ብዙ አድካሚ ስራ አላት። እውነት ነው፣ በጣም አድካሚ ስራ ነው። እኔም ሞከርኩት። ይሄንን ልስጥ ላንተ ይቻላል። ከይቅርታ ጋር በሮቹ ይበሉታል። አቤት አቤት፣ ጤፉን ነቅለሽዋል ግን? የምርን ነው? አዎ አንድ ነው የነቀልኩት። አይ አንድስ ቢሆን ስንት ይወጣት ነበረ። የምታምረዋን ጤፍ ነው የነቀልሽ። እንግዲህ የከተማ ግብርና ስራውን ውጤታማነት ስታየው እንደ አንድ አርሶ አደር እንደው እንደ ከተማ እንደ ሀገር ምን አይነት ተስፋ ሰጪ ሁኔታዎች አሉ? እኔ እውነቴን ነው፣ በእርሻ ኑር ብባል ደስታዬን አልችልም። ሰፊ ይዞታ ቢኖረኝና ባርስ በአሁኑ ሰዓት ቴክኖሎጂውም ተራቋል፣ ውጤታማነቱም ጥሩ ነው። ድሮ በእጃችን አርመን ግን በተለያየ እንትን ማላት እንትኑ አረሙ ራሱ የበዛ ነበርና አሁን ላይ ግን ቴክኖሎጂው በረቀቀበት ሰዓት ላይ የእርሻው አለመኖር ትንሽ ሳይድ ኢፌክት አለው እንጂ እርሻ ጥሩ ነው፣ ውጤታማነት ይኖረዋል። አሻም ብለናል። እኛ ሰላም ነው። ሰላም ነን። እስቲ ለተመልካቾቼ ራስዎትን አስተዋውቁልኝ። ተስፋዬ ደምሴ ነኝ። በቆንጆ ሁኔታ የያዘ የስንዴ ምርት ስራ ላይ ኖት? አዎ። እንደምን ይመስላል? በምን ያህል ስፋት ባለው መሬት ላይ ነው ይሄ ስራ የተሰራው? ይሄ ለአንድ ቀርጥ ሩብ ጉዳይ ነው። ከዛኛው ጋራ አንድ ቀርጥ ማለት 2500 ማለት ነው። 2500 ካሬ ሜትር ምንለው ማለት ነው። አዎ። ምንድነው በተለይ አሁን ምርቱ በደንብ ይዟል በጥሩ ሁኔታ። ምን ያህል ይጠበቃል አሁን ከዚህ ማሳ ላይ? እንግዲህ ይሄ ከዛኛው ጋራ ወደ 10 ኩንታል እጠብቃለሁ። እስከ 10 ኩንታል ይወጣል። ምርቱ ግን ሲታይ እንዴት ነው? በጥሩ ሁኔታ ይዟል? አዎና በጥሩ ሁኔታ ታርሞ ደግሞ በወቅቱ አንዳንድ ነገር ቆሻሻ እንኳን ከውስጡ የለውም። እንደምታዩት ያው ልፋት አለ። ያው ሰው ካልሰራ ሁሉን ነገር ካላደረገ ልጅም ተኮትክቶ ካላደገ ምንም የሚረባ ነገር አይሆንምና እንደዛ እህልም እንደዛ ነው። ያው ግብርና እንትኖችም ያው ከኛ ጋር ሆነው እንዲያደርጉ ማዳበራም ሁሉ ነገር በወቅቱ መጥቶ ስለተሰጠን ይሄን ነገር እንደዚህ አይደለም። ማዳበራና ሁሉ ነገር በድጋፍ ባይደረግን ሌላ ድጋፍ ባይደረግን ማዳበራውና እንትኑ በወቅቱ መጥቶ ያው አይዟችሁ በርቱ ባይሉ ኖሮ ይህም ነገር የለም። ወረዳችን ለመኸር እርሻው ምቹ ናት። እዚህ የምንገኝበት አካባቢ 22 ሄክታር አካባቢ ጤፍና ወደ 6 ሄክታር አካባቢ በክላስተር የተዘራ ጤፍና ስንዴ አለ። ይሄ የምታዩት 6 ሄክታር ስንዴ ነው። በ5 አርሶ አደር የተዘራ ዘርት ነው ማለት ነው። ጥቅል ግን እንደ ወረዳ በጤፍ 3 ክላስተር በስንዴ 2 ክላስተር አለን። በዘመናዊ ቴክኖሎጂ በትራክተር መሬታቸውን እንዲያርሱ ግንዛቤ መስጠት ያንን ድጋፍ የማድረግ ስራ ሲሰራ ነበር ማለት ነው። ከኮሚሽን እስከዚህ ድረስ ያንን ክትትል በማድረግ በልዩ ሁኔታ በትራክተር እንዲያርሱ፣ ከዛ በዘለለ ደግሞ የአፈር ማዳበሪያ በወቅቱና በሰዓቱ እንዲያገኙ፣ ምርጥ ዘር በወቅቱና በሰዓቱ እንዲያገኙ፣ ያንን ደግሞ አመጣጥነው እንዲዘሩና አመጣጥነው እንዲዘሩ የማድረግ ስራ ባለሙያዎች መስክ ላይ በመገኘት ድጋፍ ያደርጋሉ። ምርቱ ሲደርስ ለአቃቂ ገበያ ለሳርስ ገበያ በጣም ነው እዚህ ጋር በሰፊ ያቀርባሉ። ለምን አሁን ለምሳሌ እዚህ ጋር እንደሚታዩ ነው ወደ 360 ሄክታር አለ ብዬሻለሁ። ፐር ሄክታር አሁን እኛ ወደ 25 እስከ 28 ኩንታል ይገኛል ብለን ነው ምርት ግምገማ ላይ ወስደን እንደ ባለሙያ ያለ ነው እያየንና እየጠበቅን ያለ ነው ማለት ነው።
ወቅቱና እንትኑ ዘንድሮ ዝናቡም አያያዙም ምርጥ ስለሆነ ከዛ በላይ ሰፊ ምርት ለገበያም በቂ የሚሆነው እናገኛለን ብለን ነው የምንጠብቀው። ከከተማ ጀምሮ በዚህ ላይ እውቀት ያላቸው ባለሙያዎች አሉ። ከተማ በኮሚሽን ደረጃ አለን፣ በክፍለ ከተማም ደረጃ እንደዚሁ አሉን፣ ወረዳም ላይ ባለሙያዎች አሉን። እነዚህ በተደራጀ መንገድ በወቅት እያንዳንዱ ወቅቱን የተከተሉ የግብርና ኤክስቴንሽን ስራዎች ናቸው የሚያስፈልጉት። አንደኛው ከመሬት ዝግጅት በፊት የሚደረጉ ድጋፎች አሉ፣ መሬት በሚዘጋጅበት ወቅት እና በዘር ወቅት። ከዛ ደግሞ ከዘር በኋላ ሁለት ነገሮች በሽታንም አረምንም የመከላከል ስራዎችም እንደዚሁ ድጋፍ የሚፈልጉ ናቸው። ከዚህ አንጻር ባለሙያው በየደረጃው ያለ ባለሙያ አቅዶ በእቅዱ መሰረት አካባቢዎችን ተከፋፍሎ ድጋፍ የሚያደርግበት፣ ስልጠና የሚሰጥበት፣ ክትትልም የሚያደርግበት፣ የተፈጠሩ ችግሮችም ካሉ እርምት እንዲደረጉ የሚያደርግበት፣ በተለይ ደግሞ አሁን ሰብል ላይ ድሮ በመስመር እንዲዘሩ ማንጠብቃቸው በጣም ጥቃቅን ዘር ያላቸው እንደ ጤፍ እንደ ስንዴ ያሉትም አሁን በመስመር መዝራት ተጀምሯል። ለዚህ አንደኛ በመስመር መዝሪያ ሊሆኑ የሚችሉ ቴክኖሎጂዎችን የማስተዋወቅ፣ ሁለተኛ በአካባቢም ባሉ ከአካባቢ ቁሶችን በመስመር የመዝራት እንደዚህ እያደረጉ ምርት የማሻሻል ስራዎችም በተገቢ መንገድ እየተሰሩ ነው ያሉት። ተመልካቾቻችን በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 14 ውስጥ ተገኝተናል። እውነት ለመናገር አዲስ አበባ ውስጥ ያለን አይመስልም። ሰፊ የሆነ የሰብል እርሻ ምርት ይታየናል ከፊታችን። እንግዲህ በተለይም እንግዲህ ይሄ ስራ እዚህ ደረጃ እንዲደርስ ደግሞ አርሶ አደሩ መንግስትም እንደ መንግስት የራሱ አበርክቶ ነበረው ብለን እናስባለን። እስቲ አጠቃላይ ምንድነው የተሰራው ስራ፣ በተለይ አዲስ አበባ ላይ እንደዚህ አይነት ስራዎችን ለመስራት ያሉ ምቹ አጋጣሚዎች ምንድናቸው የሚለውን ከአርሶ አደሩ ጋር ተገናኝተን እንጠይቃለን። አብራችሁን ሁኑ። በከተማ ውስጥ እንደዚህ አይነት ስራ መስራት በራሱ ምን አይነት አስተዋጽኦ፣ ምን አይነት ስሜት አለ? እንግዲህ እንደምታዩ ነው። ሰብሉም በጣም ቆንጆ ነው። እንግዲህ አሁን አዘርዝሮ አይተሽዋል አይደል? እንደምታዩ ነው። በጣም ደስ ይላል። ቆንጆ ነው። እንግዲህ ያው በዚህ ነው የምንተዳደረው ማለት ነው። ይሄንን ሰርተን እንግዲህ በጣም ጥሩ ነው። ጥያቄ ያው እኛ ስለለመር ነው ምንም እንትን አይለም፣ አብሮን ስላደገ ለመስራት አዲስ አይደለም። ስለዚህ ለኛ ምንም እንትን ነገር ነው፣ ቀላል ነገር ነው። ብዙም እንትን የሚከብደን ነገር የለውም። እንግዲህ አሁን ላይ ደግሞ በተለይ አንተ የዘራኸው ስንዴ የስንዴ ምርት ነው። ስንዴ ደግሞ አሁን ከአገራችን አልፎ ወደ ውጭም የመላክ ስራዎች እንቅስቃሴዎች ተጀምረዋልና በተለይ እንደዚህ አይነት ትኩረቶች እንደዚህ አይነት ድጋፎች በመንግስት መኖራቸው ምናልባት እናንተ ስራው ላይ ውጤታማ እንድትሆኑ ምን ያህል አገዘ? መንግስት ያው በምርጥ ዘር ያቀርብልናል፣ ማዳበሪያ ያቀርበዋል። በጣም እንግዲህ ቆንጆ ነው። ባለው ነገር ሁሉም ነገር የተመቻቸ ነው ማለት እንችላለን። ያው ማዳበሪያ በወቅቱ እንዲደርሰን ያደርጉልናል። ምርጥ ዘር አለ፣ ምርጥ ዘርም በወቅቱ እየቀረበልን ነው። አሁን እየተሻሻለ ነው ማለት ነው። ማሳውን ስናይ ሰፊ ነው። ቢያንስ ከዚህ ምርት በአመት ምን ያህል ኩንታል ምርት ይገኛል? በአመት እንግዲህ እኔ ዘንድሮ አሁን እስከ 50 ኩንታል ነው የጠበቅኩት። ስንት ጊዜ ታርሰዋል? ቢያንስ ሁለቴ እናርሰዋለን በአመት ውስጥ። በመስኖም እንጠቀማለን። ዘንድሮ ደግሞ እዛ ጋር እንትን ሶራል ቆሞልናል። መንግስት በመስኖ እንድንሰራ ሶራልም አቆሞልናል። አሁን በጋም እናመርታለን ማለት ነው። ይሄን አንስተን ቀጣይ ደግሞ እናመርታለን። ይሄ ሲነሳ ሌላ ምን አይነት ምርት ነው የሚመረትበት ነው ወይስ መልሰህ ስንዴ ነው የምትዘራበት? ሌላ ነገር ወይ ስንዴም ሊሆን ይችላል ወይ ሌላ አትክልት ነገርም ልናለማበት እንችላለን አይተን ማለት ነው። ቀጣይ ደግሞ ወይ ስንዴም ልናረገው እንችላለን። ምርታማ የሆኑ ምርጥ ዘሮች፣ ማዳበሪያ። ስለዚህ እነዚህ ማዳበሪያና ምርጥ ዘር በጣም ወሳኞች ናቸው። በዋናነት ስንዴ አለ፣ ጤፍ አለ፣ ከዛ ገብስ እያለ ሌሎችም ትልልቅ ሰብሎች አሉ። አርሶ አደሮቻችን የዘሩት ሰብል አየሩም ጥሩ ነበረ፣ አሁን የደረሰበት ደርሷል። ነገር ግን አሁን ባለበትም ደረጃ በሽታዎች ሊከሰቱ ይችላሉ። ሁል ጊዜ አይናቸውን ከማሳቸው ላይ መንቀል የለባቸውም። ድጋፍ የሚያደርጉልን ቴክኖሎጂ የሚያቀርቡልን አካላት አሉ። እነዚህ በተለይ ለምርቱ እድገት በዋነኛነት ቴክኖሎጂዎች ናቸው። ስለዚህ እነዚህን ቴክኖሎጂዎች የሚያቀርቡ አካላት የማስተዋወቅ ስራቸውንም
መስራት አለባቸው አርሶ አደሩ አካባቢ ላይ በተለይ ሶላር ፓምፕ ያልነው ከፀሐይ ኃይል እየወሰደ ውሃን ከመሬት ለማውጣት የምንጠቀማቸው ሌሎችም በአርሶ አደሩ በቀላሉ ጥቅም ላይ ሊውሉ የሚችሉ መሳሪያዎችን እኛ እንዲቀርቡ እንፈልጋለን። ከዚህ አንፃር የሚያቀርቡ አካላት በበቂ የማቅረብ ከዛ ከኛም ጋር ግንኙነት የማድረግ ሰንሰለት የመፍጠር ስራዎችን እንዲሰሩ እናስባለን። በአጠቃላይ በግብርናው ላይ ይመለከተናል የሚሉ አካላት በሙሉ የየድርሻቸውን በተገቢው መንገድ መወጣት እንዲችሉ ነው ማሳሰበው። ተመልካቾቻችን በዛሬው ቅኝታችን በአቃቂ ቃሊቲና በንፋስ ስልክ ላፍቶ ክፍለ ከተማ ተገኝተን በሰብል እርሻ ስራ ላይ የተሰማሩ አርሶ አደሮችን የስራ ተሞክሮ ስናስቃኛችሁ ቆይታ አደረግን። እውነት ለመናገር በከተማችን ውስጥ እንደዚህ አይነት ሰፊ የሆነ የእርሻ ምርት ይኖራል ተብሎ አይገመትም። ነገር ግን ሰፊ የሆነ ምርትን አምርተው እንግዲህ በቀጣይ ለከተማችን ነዋሪ ለመመገብ የተዘጋጁ አርሶ አደሮችን የስራ ተሞክሮ ነበር ስናስቃኛችሁ የቆየና እንግዲህ ኢትዮጵያ በምግብ ራስን ለመቻል በምታደርገው ጥረት ውስጥ እንደዚህ አይነት ስራዎችና እንደዚህ አይነት አርሶ አደሮች እያበረከቱት ያለው አስተዋጽኦ የጎላ በመሆኑ መንግስት በዚህ ላይ ያደረገ ያለውን ድጋፍና ክትትል አጠናክሮ ቢቀጥል አርሶ አደሮቻችንም ደግሞ የጀመሯቸውን ስራዎች አጠናክሮ ቢቀጥሉ መልካም ነው እያልን የዛሬ ዝግጅታችንን በዚህ እናበቃለን። ሳምንት ሌላ ርዕሰ ጉዳይ ይዘን የምንገናኝ ነው የሚሆነው። ጊዜያችሁን ሰጣችሁ ፕሮግራማችንን እየተከታተላችሁ ከኛ ጋር ቆይታችሁን ስላደረጋችሁ እጅግ አድርገን ነው የምናመሰግነው። ሌሎች አዲስ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ። ቸርን ሰንብት።